የ2018 ሀገር አቀፍ ምርጫ እየተቃረበ ነው። አብይ ለ12 ዓመታት በስልጣን ለመቆየት የሚሰጣቸውን እድል እንዴት ሊጠቀሙበት አስበዋል? ሰውየው ጠቅላይ ሚኒስትር ሆነው ንግስናቸውን ይቋጫሉ ወይንስ ለበርካታ ዓመታት ባለሙት ርዕሰ ብሔር ፕሬዝዳንት መሆን ይቋጭታል? በከፊል አሸባሪ በከፊል ብልጽግና ተብሎ የተፈረጁት ቁንጮ አመራሮች ቀይ ባህር ወይም ሞት። አብይ አሁንም ቀይ ባህር የህልውናችን ጉዳይ ነው ብለዋል። በጉጉት የሚጠበቁት ቀጣይ ዓመታት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጉት ውይይት ቀጥሎ የፖለቲካ ፓርቲ አመራሮች ጋር ደርሷል። ትናንት በሁሉም ለመንግስት ቅርበት ባላቸው መገናኛ ብዙሃን በተሰራጨው ውይይት ያቀራረብ ካልሆነ እምብዛም የይዘት ለውጥ ባልታየበት ቆይታም ስለ ባህር በር፣ ትግራይ፣ ሰላማዊ ፖለቲካዊ እንቅስቃሴ፣ ስለ 7ኛው ዙር ምርጫ፣ ስለ ሀገራዊ ምክክር ኮሚሽንና ተዛማጅ ጉዳዮች አንስተዋል። በተከታዮቹ ደቂቃዎች በመግቢያችን ላይ የሰማችኋቸውን ርዕሰ ነጥቦችና ሌሎች አንኳር ጉዳዮችን እንመለከታለን። አብረን እንቆይ። ከፖለቲካ ፓርቲዎች ጋር ትብብርና ፍክክር እናደርጋለን የሚሉት ጠቅላይ ሚኒስትሩ ከዚህ ቀደም ደጋግመው ያነሱትን ስልጣን የማካፈል ጉዳይ ጠቅሰዋል። በዚህም በ2014 በተመሰረተው መንግስት ከብልጽግና ውጭ ያሉ 273 ተቃዋሚ ፖለቲከኞች እየተሳተፉ መሆኑን ተናግረዋል። ምህዳሩም በምልአት ባይሆንም ካለፉት መንግስታት እንደሚሻል እንደ ሁልጊዜው ጠቁመዋል። ብልጽግናን በተመለከተ የሰጣችሁት አስተያየት ትክክል ነው ያሉት አብይ ለዚያም ገምግመን የምናባረረውና የምናስረው አለ ሲሉ ተደምጠዋል። ከዚህ ቀደም በተደጋጋሚ ፓርላማና ሌሎች አጋጣሚዎች እንዳነሱት ሁሉ በብልጽግናም ሆነ በተቃዋሚ ፓርቲዎች ውስጥ ሰርገው የገቡ በአንድ እግራቸው ከፓርቲ በሌላኛው ደግሞ ከሌሎች ኃይሎች ጋር የሚሰሩ አሉ ብለዋል። እነዚህ ሰዎች በቁጥጥር ስር ሲውሉ ሽፋን የሚያደርጉት ፓርቲያቸውን ነው ያሉት ጠቅላይ ሚኒስትሩ የሚበጀው ግን እናንተ ለኛ ስትነግሩን እርምጃ እንወስዳለን፣ እናንተም እኛ ስንነግራችሁ ተቀበሉ፣ እንጠቋቋም ሲሉ ጥሪ አቅርበዋል። እና ምህዳር ሲባል ለማን የሚሰፋው ሲሉ የሚጠይቁት የብልጽግናው ፕሬዝዳንት ኢትዮጵያ ውስጥ ያለው ልምምድ ከተቻለ በኮሮጆ ካልተቻለ ደግሞ በካልቾ ዋናው ነገር 4 ኪሎ ነው ሲሉ በይነዋል። በኮሮጆም ሆነ በካልቾ 4 ኪሎን እስካልተረከበ ድረስ ዲሞክራሲና ምህዳር ላለመቀበል የወሰነው ሰው ብዙ ነው ሲሉ ፈርጀዋል። ቀጥሎም የትጥቅ ትግል ማድረግ መብት የሚል ዲሞክራሲ በዓለም ላይ የለም። ህግ ሳያከብሩ እንዲከበር መጠየቅ አይቻልም። የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ መሆን አይቻልም ሲሉም ተናግረዋል። እናም በጋራ እንስራ ሲሉ ጥሪ ያቀረቡት አብይ ለማድረግ ግን በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት መሆኑን አምኖ መቀበል ያስፈልጋል ይላሉ። በቀጣዩ 2018 ምርጫ የተሻለና አካታች እንደሚሆንም ጠቁመዋል። ስለ ህገ መንግስት ማሻሻል ለተነሳላቸው ጥያቄ ምላሽ የመስጠት የጀመሩት ህጸጽ አለበት በማለት ነው። እሱንም ሲያብራሩ አንደኛ ህገ መንግስት ካልተለወጠ የሚለው እሳቤ ትክክል አይደለም ባይ ናቸው። ሁለተኛው ህገ መንግስት መቀየርን የመንግስት ስራ አድርጎ መውሰድም ችግር አለበት ባይ ናቸው። ህገ መንግስቱን ቀዶ መጻፍ ይቻላል ያሉት አብይ ነገር ግን እናስባታለን የሚሏትን ኢትዮጵያ አይፈጥርልንም ሲሉ አማራጩም ረብ የለሽ መሆኑን አመላክተዋል። ይሁንና ከፖለቲካ ፓርቲዎች ጋር በመሆን እንዲሻሻሉ የሚችልበት መንገድ ላይ መስራት እንደሚቻል ብልጽግናም እንዲሻሻል ፍላጎት እንዳለው ተናግረዋል። ለዚያም ነው ሀገራዊ ምክክር ኮሚሽን ያስፈልጋል ያልነው ሲሉ ምናልባትም ለመጀመሪያ ጊዜ ኮሚሽኑ ህገ መንግስቱን ሊያሻሽል እንደሚችል ፍንጭ የሰጡት። ከዚህ ቀደም ጠቅላይ ሚኒስትሩ ሳይሆን ተቃዋሚዎቻቸው ነበሩ ኮሚሽኑ ህገ መንግስቱን የማሻሻያ ምክረ ሀሳብ አቅርቦ ፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ ቀይሮ አብይን ለቀጣዮቹ 10 ዓመታት ሀገሪቱ እንዲመሩ ሊያደርግ ነው ሲሉ የከረሙት። በእርግጥ ተቃዋሚዎች ብቻ ሳይሆኑ እንደ ፋና ያሉ መገናኛ ብዙሃን ከፓርላሜንታዊና ፕሬዝዳንታዊ ስርዓት የቱ ይሻላል የሚል ይዘት ያላቸውን ውይይቶች ሲያቀርቡ ሰንብተዋል። ዛሬ ላይ ግን ጠቅላይ ሚኒስትሩ ራሳቸው ኮሚሽኑ ህገ መንግስት ሊያሻሽል እንደሚችል ፍንጭ ሰጥተዋል። በዚህ ኮሚሽን ውስጥ አንሳተፍም ብለው አስቀድመውም ቢሆን ራሳቸውን ያገሉ ፓርቲዎች ያሉ ሲሆን በሂደት ደግሞ እንደ ኢሃፓ ያሉ ፓርቲዎች ራሳቸውን ማገላቸውን አስታውቀዋል። አብይ ፓርቲዎቹን በስም ባይጠቅሱም እነዚህን ፓርቲዎች ፈራተባ ሲሉ ገልጿቸዋል። አክለውም ፈራተባ የሚሉት ዳረጎት እንዳይቀርባቸው ነው ሲሉ ውሳኔያቸው ለህዝብና ሀገር አስበው ሳይሆን የሚያገኙት ጥቅም እንዳይቀርባቸው መሆኑን ተናግረዋል። ሐሳብን ገብቶ ለመግለጽ ያልፈቀዱት ከሆነ የሚላክ አነስተኛ ገንዘብ በእርሳቸው አገላለጽ ስሙኒ እንዳይቀርባቸው በመሆኑ ነው ሲሉ መረዳታቸውን አካፍለዋል። ፓርቲዎቹ ይታወቃሉ፣ ግንኙነታቸውም እንዲሁ ይታወቃል ባይ ናቸው። አብይ ቀጥለዋል። ለእናንተና ለኢትዮጵያ ህዝብ ማሳወቅ የምፈልገው እንደቀደሙት የኢትዮጵያ መንግስታት ህገ መንግስቱን መቀየር ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን ሲሉ ይናገራሉ። ስሜታዊ ሆኖ በሰጡት ገለጻ ጥቂት ላሏቸው ፓርቲዎች ገብታችሁ ብትወያዩ ጥሩ ነው፣ ነገር ግን ባትወያዩም ኮሚሽኑ ይቀጥላል፣ ለእናንተ ተብሎ የሚቀር ነገር የለም ሲሉ አጽንኦት ሰጥተዋል። አክለውም በእርግጠኝነት በምክክር ኮሚሽኑ ከተነሳው በላይ ሐሳብ እንደሌላቸው ይናገራሉ። የተለየ ሐሳብ ካላችሁ ግቡና አሳዩ ሲሉም ጥሪ አስተላልፈዋል። ሲቀጥሉም ብልጽግናም ሆነ ፖለቲካ ፓርቲዎች አለን ያልነው ሐሳብ ይተገበራል ማለት አይደለም። ከነርሱ ውስጥ ተለይተው ህግን ተከትለው በምክረ ሐሳቦቹ መሰረት ማሻሻያዎቹ
ይደረጋሉ ሲሉ ተደምጠዋል። እርሳቸውን ወደ ስልጣን ያመጣው የ2010 ሁነት በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ደግሞ አዎ የለውጥ መንግስት ነው ሲሉ በእርሳቸው የሚመራው መንግስት አሞካሽተዋል። የቀድሞ የሚገፋ ሲሆን እርሳቸው ግን አብረን እንስራ የሚል ነው ሲሉም ተናግረዋል። ፖለቲካው ብቻ ሳይሆን ኢኮኖሚውም ለውጥ መጥቶበታል ባይ ናቸው። ሰላምን በተመለከተ በሰጡት ገለጻ ደግሞ አንዳንዶቻችሁ ከኔ ይልቅ ማለትም ለእነርሱ ለታጣቂዎች ስለምትቀሩ እናንተ ብታነጋግሯቸው ሲሉ በምጸት ጠይቀዋል። ሰላም በሚመለከት ብዙ ሐሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው ማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው ማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። የባህር በርን በተመለከተ በሰጡት ገለጻ ደግሞ የኢትዮጵያ ሁልጊዜም ፍላጎት ከጎረቤቶቿ ጋር በጋራ መልማት መሆኑን ገልጸው የኢትዮጵያ ሰላም መሆንና መልማት ለቀጠናው እድገት በጎ ሚና እንደሚጫወት ተናግረዋል። ኢትዮጵያ ትልቅ ሀገርና ከፍተኛ የህዝብ ብዛት አላት ያሉት ጠቅላይ ሚኒስትሩ ሰላምና ልማት የኢትዮጵያ ቁልፍ ጉዳዮች እንደሆኑ ጎረቤቶቿ ሊረዱ እንደሚገባ አመልክተዋል። ኢትዮጵያ የባህር በር ጥያቄዋ በህጋዊና ሰላማዊ መንገድ ምላሽ እንዲያገኝ እየሰራች እንደምትገኝም ተናግረዋል። የባህር በር ጉዳይ የፖለቲካ አጀንዳ አይደለም ያሉት ጠቅላይ ሚኒስትሩ ጉዳዩ ለኢትዮጵያ ህልውና ጉዳይ ነው ብለዋል። የባህር በር አለመኖር በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና እያሳደረ እንደሚገኝ ተናግረው ጉዳዩ አፋጣኝ መፍትሄ እንደሚያሻው አመልክተዋል። ኢትዮጵያ የባህር በር እንደሚያስፈልጋትና ይህም በንግድ ህጎች አማካይነት ምላሽ ያገኛል ብለው እንደሚያምኑም ገልጸዋል። የጎረቤት ሀገራት የኢትዮጵያን የባህር በር ጥያቄ በቀናነት እንዲረዱትና ጥያቄው ከመልማትና ከማደግ ካለ ጽኑ ፍላጎት የመነጨ እንደሆነ መገንዘብ እንደሚገባቸው አንስተዋል። የተፈናቃዮች መመለስ በተለይም ከትግራይ ፖለቲከኞች በኩልና ከፖለቲካ ፓርቲዎች ጋር ምክር ቤት በኩል ተነሳላቸው ጥያቄ በሰጡት ምላሽ ደግሞ መንግስታቸው 100% ተፈናቃዮችን ለመመለስ ዝግጁ መሆኑን ተናግረዋል። በራያ አካባቢ ተፈናቃዮችን መልሰናል ቢሉም የራያው ተፈናቃዮች መመለስ ግን በተለይ ከጦርነቱ በኋላ በአማራ ክልል በተዋቀረው አስተዳደር በኩል ታጣቂዎች እንጂ ተፈናቃዮች አይደሉም የሚል ቅሬታ ይነሳበት ነበር። አብይ ግን በራያ ያደረግነውን በወልቃይትም ውጥናለን ባይ ናቸው። በወልቃይትም እንዲህ አይነት ሐሳብ ነው ያለን ያሉት ጠቅላይ ሚኒስትሩ ከጊዜያዊ መንግስቱ ጋር የተነጋገርነውም እነዚህ ሰዎች የፖለቲካ መጠቀሚያ እንዳይሆኑ ነው። ተፈናቃዮቹ ቶሎ ቢመለሱ በቀዳሚነት የምታተርፈው ኢትዮጵያ ነች ብለዋል። በእርሳቸው መንግስት በኩል አንድ አይደለም 10 ጊዜ እቅድ አውጥተናል ያሉት አብይ የትግራይ ጉዳይ ብዙ የማይገደን እንዳይመስላችሁ ሲሉ ለክልሉ ተቆርቋሪ መሆናቸውን አመልክተዋል። ምንም እንኳን የተፈናቃዮቹ ጉዳይ እንዲህ ባለው ሁኔታ ቢቀጥልም ዳግም ጦርነት እንዳይቀሰቀስ የሚለው ግን እንዳስጨነቃቸው አልሸሸጉም። አሁን ዘመኑ ተቀይሯል የሚሉት አብይ በጦርነቱ ጊዜ ከ4 ዓመት በፊት የነበረን የውጊያ አቅምና ቴክኖሎጂ ዛሬ ካለው የተለየ ነው። ይህን አቅም ገንብተን አሁንም በከፍተኛ ትዕግስትና በተቻለ አቅም ውጊያ ማስቀረት የሚል እምነት አለን ባይ ናቸው። እዚህ ምክንያቱ ከዚህ ቀደም ለተናገርኩት ባለፈው ውጊያ እጅግ የተጎዱት እናቶች፣ ህዝብና ወጣቶች ናቸው። ነገር ግን አስገዳዮች አሁንም ይፎክራሉ በማለት አስገዳዮች ፉከራ ይወዳሉ፣ ሟቾች ግን ጉዳዩን ሳያውቁት ይጠፋሉ ነው ያሉት። እናም ያ ድጋሚ እንዳይፈጠር እጅግ መጠነ ሰፊ ትዕግስት እያደረግን ነው ብለዋል። በእነዚህ ምክንያቶች እንጂ ትግራይ ውስጥ ሊመጣ የሚገባው ለውጥና ልማት በሚገባው መልክ እንዳልሄደ እናውቃለን ብለዋል። የሚደረጉ ሙከራዎች ህገ መንግስታዊ የሆኑ ልምምዶች እንዳሉ ስለማናውቅ አይደለም ሲሉ አስጠንቅቀዋል። በትግራይ የሚደረገው እንቅስቃሴዎችን በሚገባ እናውቃለን ያሉት አብይ የህግ አስከባሪ ተቋማት በሚገባ እየተገነቡ ነው። ይህን የምናደርገው ለሀገር ውስጥ ስጋት ሳይሆን እንደምትመለከቱት ዓለም አስጊ እየሆነ ስለመጣ የህልውና ጉዳይ አስጊ ስለሆነ ነው ሲሉ ተደምጠዋል። ዛሬ መሰናዳችን በዚህ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።